የዓለም መድኃኒት በሆነው በኢየሱስ ክርስቶስ እቅፍ ላይ ተደግፎ ሚስጥረ መለኮትን የተማረ ሞትና ፍርሃት በነገሰበት በዚያች የጭንቅ ሰዓት ፍርሃትን በፍቅር አሸንፎ እስከ እግረ መስቀሉ የተከተለ ራሱ ጌታችን ወልደ ነጎድጓድ ብሎ የሰየመው ያ ታላቅ ሐዋርያ ማን እንደሆነ ያውቃሉ? የዓለምን ፍጻሜ በራእይ ያየው አቡ ቀለምሲስ፣ ፊቱ በሐዘን የተቆለፈው ቁጽረ ገጽና ሰማያዊ ሚስጥራትን እንደ ንስር መጥቆ የተረጎመው ቅዱስ ዮሐንስ። ዛሬ ስለሱ የምንነግራችሁ ታሪክ ሕይወትን የሚቀይር ፍቅርን የሚያስተምርና በሚስጥራት የተሞላ ድንቅ ጉዞ ነው። የተወደዳችሁ የክርስቶስ ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። በገሊላ አውራጃ ተጀምሮ በፍጥሞት ደሴት ግዞት እስከቀጠለውና እስከ ሰማያዊው ራእይ ስለዘለቀው ስለ ፍቁረ ጊዜ ቅዱስ ዮሐንስ ታሪክ በጥልቀት እንመለከታለን። በዚህ ቪዲዮ ውስጥ ጌታችን ለዮሐንስ ያወጣለትን 6ቱ አስደናቂ የቅጽል ስሞችና በስተጀርባቸው ያሉትን ሚስጥራት፣ ከቅዱስ ጴጥሮስ ጋር በአንድ ሌሊት የተጓዙበትን የአንጾኪያ ታምር፣ ያንን ጨካኝ የሽፍቶች አለቃ በፍቅር እንባ ማርኮ የመለሰበትን ልብ የሚነካ ታሪክና ለሮማው ቄሳር የጌታን ስዕል እንዴት መጀመሪያ እንደሳለና የተደበቁ የታሪክ ሚስጥራትን ሁሉ ይዘንላችሁ ቀርበናል። እስከ መጨረሻው በመከታተል የበረከቱና የፍቅሩ ተሳታፊ እንድትሆኑ እየጋበዝን ለቻናላችን አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። አሁን ቀጥታ ወደ ታሪኩ እንለፍ። ታሪኩ የሚጀምረው በገሊላ አውራጃ ነው። ወጣቱ ዮሐንስ ያደገው በዚህ በባህር ዳርቻ አካባቢ ነበር። ገና በወጣትነቱ የመንፈሳዊ ሕይወት ጥማት፣ የእውነት ፍለጋ በልቡ ውስጥ ይነድ ስለነበር በዘመኑ የነበረውን የታላቁን ነቢይ የመጥምቁ ዮሐንስን ስብከት ለመስማት ሄዶ ነበር። በዚያም የነቢዩ ደቀ መዝሙር ሆኖ ማገልገል ጀመረ። ነገር ግን የዓለም መድኃኒት ኢየሱስ ክርስቶስ የሰው ልጆች ከኃጢአትና ከሞት ባህር በወንጌል መረብ ለማጥመድ የስብከት ስራውን በቅፍርናሆም በገሊላ ባህር አጠገብ በጀመረ ጊዜ የታሪኩ አቅጣጫ ተቀየረ። ጌታችን በባህሩ ዳርቻ ሲመላለስ ዮሐንስንና ታላቅ ወንድሙን ያዕቆብን አገኛቸው። በዚያን ጊዜ ወጣቱ ዮሐንስ የ25 ዓመት ጎበዝ ወጣት ነበር። ጌታችን ወደ እነሱ ቀርቦ ተከተሉኝ ብሎ በጠራቸው ጊዜ ወጣቱ ዮሐንስ ለአፍታም እንኳን አላቅማማም። ወዲያውኑ የሕይወታቸው መተዳደሪያ የነበረውን ታንኳውን፣ መረቡንና ወላጅ አባቱን ዘብዴዎስን ትቶ ፈጣሪን ተከተለ። ይህ ውሳኔ ተራ ውሳኔ አልነበረም። ዓለምንና የዓለምን ምቾት ትቶ ራስን የመስጠት ታላቅ የድንግልናና የንጽህና ጉዞ መጀመሪያ ነበር። ከዚያ ሰዓት ጀምሮ ዮሐንስ ከጌታው ጎን ለአንድ አፍታ እንኳ አልተለየም። ስለ ንጽህናው፣ ስለ ቅንነቱና ስላለው በጎ የፍቅር ሕሊና ገና ሕፃንና ወጣት ሳለ በወንድሞቹ በታላላቅ ሐዋርያት ዘንድ ሞገሱ እጅግ ከፍ ያለ ነበር። እናቱ ማርያም ባውፍሊያም ቢሆን ጌታን በገንዘባቸውና በጉልበታቸው ካገለገሉት በመጨረሻም የትንሣኤውን የምስራች ቀድመው ካዩት ከ36ቱ ቅዱሳን አንስት አንዷ በመሆን በዚህ ቅዱስ መንገድ ላይ አብረው ነበረች። ሊቃውንተ ቤተ ክርስቲያን እንደሚያስተምሩት ዮሐንስ የሚለው ስም ዮሐናን ከሚለው የዕብራይስጥ ቃል የተገኘ ሲሆን ትርጉሙም ከያህዌ ወይም ከእግዚአብሔር የተሰጠ ጸጋ ማለት እንደሆነ ብዙዎች ይስማማሉ። የትርጓሜ ወንጌል ሊቃውንት ደግሞ በጥልቀት ሲተረጉሙት ዮሐንስ ማለት ፍስሐ ወሐሴት ወይም ፍጹም ደስታና ሐሴት ማለት ነው ይሉታል። ይህ ታላቅ አባት በተጋድሎው በንጽህናውና በጸጋው ብዛት የተነሳ በቅድስት ቤተ ክርስቲያን ታሪክ ውስጥ በርካታ የቅጽል ስሞች የተሰጡት ብቸኛው ሐዋርያ ነው ማለት ይቻላል። እስኪ እነዚህን ስሞችና በጀርባቸው ያሉትን ሚስጥራት በጥልቀት እንመልከታቸው። አንደኛ፣ ቦአኔርጌስ ወልደ ነጎድጓድ። ይህንን ስም ያወጣለት ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የኢየሱስ ክርስቶስን ፈጣሪነትና አምላክነት በዓለም ፊት በኃይል በመግለጡና ለጌታው ባለው ቅናት ልክ እንደ ነጎድጓድ ድምፅ ስለሚያስተምር የተሰጠው የኃይል ስም ነው። ሁለተኛ፣ ነባቤ መለኮት። ስለ እግዚአብሔር አንድነትና ሶስትነት ወይም ስለ ሚስጥረ ሥላሴ አርቆና መጥቆ በመናገሩ መለኮታዊ ሚስጥርን በማውጣቱ የተሰጠው ስም ነው። ሶስተኛ፣ አቡ ቀለምሲስ ወይም ባለ ራእይ። በግዞት በነበረበት ዘመን የዓለምን ፍጻሜ ያለፈውንና የሚመጣውን ሰማያዊ ሚስጥራትና መላእክትን በራእይ አይቶ የጻፈ በመሆኑ የራእይ አባት ተባለ። አራተኛ፣ ቁጽረ ገጽ ወይም ፊቱ በሐዘን የተቋጠረ። የጌታን የቅዱስ ሥጋውን መቆረስ፣ የደሙን መፍሰስና በዕለተ ዓርብ የደረሰበትን መከራ ባይኑ በቅርብ አይቶ ስለነበር ከዚያን ዕለት ጀምሮ በሕይወት ዘመኑ ሁሉ ፊቱ በሐዘን ይኖር ስለነበር ቁጽረ ገጽ ተባለ። አምስተኛ፣ የሚስጥር ልጅ። ጌታችን ግርማ መንግስቱን በደብረ ታቦር ሲገልጥ፣ የኢያሪዮስን ልጅ ከሞት ሲያነሳ፣ በጌቴሴማኒ የአትክልት ቦታ በታላቅ ሐዘን ሲጸልይና ስለ ኢየሩሳሌም መጥፋት ታላቅ ትንቢት ሲናገር
ዮሐንስ ከምስጢረኞቹ 3 ሐዋርያት አንዱ ሆኖ አብሮ በመገኘቱ ይህንን ስም አገኘ። 6ኛ ፍቁረ እግዚእ ወይም የጌታ ወዳጅ ከሌሎቹ ደቀ መዛሙርት በተለየ አኳኋን በምስጢረ ሐሙስ ዕለት በጌታ እቅፍ ያርፍ ስለነበርና በልዩ ፍቅር ይወደው ስለነበር የጌታ ፍጹም ወዳጅ ተባለ። በተጨማሪም ወንጌላዊው፣ ድንግል፣ ንስር፣ ባህረ ጥበባትና አበ ልሳናት እየተባለ ይጠራል። ታላቁ ሐዋርያ ቅዱስ ጳውሎስም በገላትያ መልእክቱ ላይ የቤተ ክርስቲያን አዕማድ ወይም ምሰሶዎች ብሎ ከጠራቸው መሰረታዊያን ሐዋርያት መካከል ቀዳሚው ቅዱስ ዮሐንስ ነበር። አይሁድ ጌታችንን በያዙትና መከራ ባጸኑበት በዚያች አስፈሪ ሰዓት፣ ሞትና ፍርሃት በነገሰበት ዕለት ሐዋርያት ሁሉ ነፍሳቸውን ለማዳን ሸሽተውና ፈርተው በነበረበት ቅስፈት ቅዱስ ዮሐንስ ግን ከጌታው ባለው ፍጹም ፍቅር የተነሳ ፍርሃትን አሸንፎ እስከ እግረ መስቀሉ ድረስ በጽናት ተከትሎታል። እውነተኛ ፍቅር ፍርሃት የለውም የሚለውን ቃል በሕይወቱ አሳየ። በዚያች የመከራ የኑዛዜና የጭንቅ ሰዓት ጌታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ ወደ ታች ሲመለከት ከእቅፉ የማይጠፋውና በልብሱ ላይ እንባውን የሚያፈሰው ታማኝ ወዳጁ ዮሐንስና እናቱ ቅድስት ድንግል ማርያም አብረው ቆመው አያቸው። በዚያን ጊዜ መላውን የሐዲስ ኪዳን ክርስቲያኖችና አማንያንን ወክሎ የእመቤታችንን እናትነት ከራሱ ከጌታ ዘንድ ተቀበለ። ጌታችንም እናቱን እነሆ ልጅሽ አላት። ዮሐንስንም እንሃት እናትህ አለው። ቅዱስ ዮሐንስ ለእመቤታችን ልዩ አክብሮት፣ ፍርሃትና ፍቅር ስለነበረው በእናትነት ተቀብሎ ወደ ቤት ወሰዳት። ያንን ታላቅ ሰማያዊ አደራ በታማኝነትና በጥንቃቄ በመጠበቅ እመቤታችንን እያገለገላት እየታዘዛትና እያጽናናት ለ16 ዓመታት ያህል በታዛዥነት አብሯት ኑሯል። ይህ ታዛዥነት ለሁላችንም ትልቅ ትምህርት ነው። የቤተ ክርስቲያን የታሪክ መጽሐፍት የሆነው መጽሐፈ ስንክሳር እንደሚነግረን ቅዱስ ዮሐንስ የስብከት ስራውን በኢየሩሳሌምና በአካባቢው ከጀመረ በኋላ ወደ አንጾኪያ ሂዶ ያስተማረው ከሊቀ ሐዋርያት ከቅዱስ ጴጥሮስ ጋር ነበር። ከኢየሩሳሌም እስከ አንጾኪያ በዘመኑ በፈረስ የ20 ቀን ረጅም መንገድ ያስኬድ ነበር። እነዚህ ቅዱሳን ግን በእግዚአብሔር መንፈሳዊ ረዳትነትና ታምራት በአንዲት ሌሊት ብቻ ደረሱ። ዮሐንስ ወደ ከተማይቱ ቀደም ብሎ ገብቶ ስለ ሀገሩ ሰዎች ሁኔታ ጥናት ሲያደርግ የሀገሩ ሰዎች እጅግ ጨካኞችና ክፉዎች እንደሆኑ ተረዳ። ምንም እንኳ በክፋታቸው ልቡ ቢያዝንም ታላቁ ሐዋርያ ቅዱስ ጴጥሮስ አጽናንቶትና አደፋፍሮት አብረው ወደ ከተማይቱ ገቡ። በዚያም በክርስቶስ ስም ወንጌልን በድፍረት ሰበኩ። ጣዖት አምላኪዎች ብዙ መከራና ስቃይ ቢያደርሱባቸውም በታምራትና በቃላቸው ኃይል ብዙ ሰዎችን ወደ ክርስቶስ እምነት መለሱ። ከዚህ በተጨማሪ በሎዶቅያ ከተማ ያስተማረ ሲሆን በከተማ አጠገብ ያለው ቄድሮስ የሚባለው ታላቅ ወንዝ ሞልቶ የሀገሪቱንና የሰዎችን ንብረት በገደለና ባጠፋ ጊዜ የሀገሩ ሰዎች ተጨነቁ። በዚያን ጊዜ ቅዱስ ዮሐንስ ከቅዱስ ጴጥሮስ ዘንድ ሄዶ በጸሎቱ የውሃውን ኃይልና ሙላት በታምራት አቆመላቸው። በዚህም ድንቅ ታምር የከተማዋ ሰዎች ፈጣሪን አውቀው አምነው ተጠምቀዋል። ቅዱስ ዮሐንስ በሕይወቱ መጨረሻ አካባቢ ያስተማረው በእስያ ሀገር ሲሆን ዋና መንበሩም ኤፌሶን ነበረች። ወደዚች ከተማ የመጣው ከታማኝ ደቀ መዝሙሩ ከአቡርኮሮስ ጋር ነበር። የስብከት ስራቸውን በቀጥታ መጀመር ስላልቻሉ ሮምና የምትባል አንዲት ጨካኝ ሴት ቤት ውስጥ ባሪያ ሆነው ገቡ። እሷም ዮሐንስን እንጨት ፈላጭ፣ አብሮኮርስን ደግሞ ውሃ ቀጂ አደረገቻቸው። በዚያም ጣዖት ያደረበት ሰይጣን ልጇን ገደለው። ዮሐንስና ደቀ መዝሙሩ ጸሎት አድርገው የሞተውን ልጅ አስነሱና ሮምናንና የቤቷን ሰዎች አጥምቀው የቤተ ክርስቲያን ትልቅ መሰረት ጣሉ። የቅዱስ ዮሐንስ ፍቅርና ርኅራሄ ምን ያህል ወሰን የለሽ እንደነበር የሚያሳይ ሌላ አስደናቂ ታሪክ አለ። ዮሐንስ በከተማዋ ሲያስተምር ጊልስ የተባለ ወላጆቹ የሞቱበትና በጥሩ ስነ ምግባር ያደገ ወጣት አገኘ። ወጣቱን በጣም ይወደው ስለነበር ጠብቆና ተንከባክቦ እንዲያሳድገው ለአንድ የአካባቢው ጳጳስ አደራ ሰጥቶት ሄደ። ነገር ግን ጳጳሱ በስራ ብዛት ትኩረት ስላልሰጠውና መቆጣጠሩን ስለተወው ጊልስ ከመጥፎ ጓደኞቹ ጋር ገጥሞ የመጠጥ፣ የቁማር፣ የስርቆትና በመጨረሻም የጨካኝ የሽፍቶቹ አለቃ ሆነ። መንገደኛና ነጋዴ መተላለፊያ አጣ። ሰውን መግደል የዘወትር ስራው ሆነ። ከዓመታት በኋላ ዮሐንስ ወደዚያች ከተማ ተመልሶ ሲመጣ ጳጳሱ አፍሮና አልቅሶ ያዘዝከኝን አላደረኩም፣ ጊልስ ዛሬ ሰው ሁሉ የሚፈራው ወንበዴ ሆኗል አሉት። ቅዱስ ዮሐንስ በእጅጉ አዘነ። ወዲያውኑ ሽፍቶቹ ጨካኝ ናቸው፣ ይገድሉሃል እየተባለ እየለመኑት ሳይሰማቸው በፈረስ ወደ ጊልስ መደበቂያ ተራራ ጋለበ። የጥበቃ ሽፍቶቹ በጩቤ ሊወጉት ሲይዙት
በፍቅር ፈገግ ብሎ እባካችሁ ከመግደላችሁ በፊት ወደ አለቃችሁ ሰዱኝ፣ እሱ የድሮ ወዳጄ ነው አላቸው። ሽፍቶቹም እየሳቁ ወደ አለቃቸው ወሰዱት። የሽፍቶቹ አለቃ ጊልስ ታላቁን አባት ዮሐንስን ሲያዩ ደነገጠ። ማንንም ያልፈራውን ኃያልነቱን ትቶ በፍርሃት መሮጥ ጀመረ። ቅዱስ ዮሐንስ ግን ልጄ ሆይ ለምን ትሸሸኛለህ? እኔ እኮ አባትህ ነኝ፣ ምንም የሚጎዳ መሳሪያ አልያዝኩም እያለ በእንባ ተከተለው። ያ ጨካኝ የሽፍቶች አለቃ ልቡ በቅዱስ ዮሐንስ ፍቅርና እንባ ተነካ። ምርር ብሎ አነባ። መሳሪያውን ሁሉ ወርውሮ ጣለ። ጓደኞችንም እኔ ወደ ጌታ የመመለሴ ነውና ደህና ሁኑ አላቸውና ከቅዱስ ዮሐንስ ጋር ወደ ቤተ ክርስቲያን ተመለሰ። ዕድሜ ልኩንም እግዚአብሔርን በቅድስና እያገለገለ ኖረ። በሮም የነገሰው ጨካኙ ንጉሥ ድምጥያኖስ የራሱን ምስል አሰርቶ እንዲሰግዱለት ወደ ኤፌሶን በላከ ጊዜ ቅዱስ ዮሐንስ በድፍረትና በቅናት ይህንን ድርጊት ተቃወመው። በዚህም ምክንያት ተይዞ ወደ ሮም ተወሰደና በፈላ ውሃ ውስጥ ተጥሎ ታላቅ ስቃይ ደረሰበት። ነገር ግን እግዚአብሔር በኃይሉ አዳነው። በመጨረሻም በመንግስት ላይ ያመፁ ሁሉ ወደሚታሰሩባት በደሴተ ፍጥሞት በግዞት እንዲታሰር ተፈረደበት። ያንን ታላቅ የዮሐንስን ራእይ መጽሐፍ የጻፈው በዚያች ገለልተኛ ደሴት ላይ ሆኖ ሰማያዊ ምስጢራትን እያየ ነበር። ንጉሱ ከተገደለ በኋላ ግን ከግዞቱ ተመልሶ ወንጌሉንና 3ቱን መልእክታት ለመጻፍ በቃ። እዚህ ላይ ግን አንድ እጅግ አስደናቂ ታሪክን ጨምር። ለጌታችን ስዕል መነሻ ከሆኑት ታሪካዊ መረጃዎች አንዱ ቅዱስ ዮሐንስ ነው። የሮማው ቄሳር ጢባሪዮስ የታመመ ልጁ በጌታ መቃብር ላይ ተቀምጦ ስለተፈወሰለት ፍቅሩን ለመግለጥ የጌታን ስዕል የሚስልለት ሰው ሲፈልግ ዮሐንስ ወልደ ነጎድጓድ ተገኝቶ ልክ በዕለተ ዓርብ በመስቀል ላይ እንዳየው አድርጎ በስሜት ስሎ ሰጥቶታል። ይህም የመጀመሪያው የጌታችን ስዕል ነበር። ቅዱስ ዮሐንስ ከአራቱ ኪሩቤል እንስሳት መካከል በንስር ይመሰላል። ለምን ቢሉ ንስር አይኑ እጅግ ጥሩ ነው። ቁልቁል ሲመለከት የስናፍጭ ቅንጣት ያክል ስጋ እንኳን አትሰወረውም። ቅዱስ ዮሐንስም ንጽሐ ስጋ፣ ንጽሐ ነፍስና ንጽሐ ልቦና ተሰጥቶት በመጀመሪያ ቃል ነበር ብሎ መለኮትን ከመንበሩ ሰማያዊ ምስጢራትን ከምስጢሩ አርቆ መጥቆ ስለተናገረ ነው። ደግሞም ንስር በእግሩ ይሽከራከራል፣ በክንፉም ይበራል። በሕይወቱ መጨረሻም እጅግ ከማርጀቱ የተነሳ መራመድ እንኳ ቅቶት ደቀ መዛሙርቱ ሲሸከሙት የሚነግራቸው አንድ ቃል ብቻ ነበር። ልጆቼ ሆይ እርስ በርሳችሁ ተዋደዱ፣ ይህ የጌታችን ትእዛዝ ነውና ይህን ቃል ጠብቁ ይላቸዋል። ይህ የዮሐንስ የዘወትር ትምህርቱ ነበር። የእሱ የፍቅር ትምህርት ግን ዛሬም ድረስ ሕያው ነው። የተወደዳችሁ የክርስቶስ ቤተሰቦች፣ ቅድስት ኦርቶዶክሳዊት ቤተክርስቲያናችን የዚህን ታላቅ ወንጌላዊ የታማኙና የፍቅረኛው የቅዱስ ዮሐንስን በዓል በየዓመቱ ጥር 4 ቀንና በየወሩ በ4 ቀን እሱ የደረሰውን የቅዱስ ዮሐንስን የቁርባን ምስጋና ወይም ቅዳሴ እንዲቀደስ በስርዓቷ ታዛለች። የታላቁ ሐዋርያ የድንግሉና የፍቅረ እግዚእ የቅዱስ ዮሐንስ ረድኤት፣ ፍቅር፣ በረከትና ምልጃ በሁላችን ላይ ይደርብን። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። ይህንን መንፈሳዊ ታሪክ ከወደዳችሁት ላይክ በማድረግ ለወዳጅ ዘመዶቻችሁ ሸር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌላ መንፈሳዊ ፕሮግራም እስከምንገናኝ ድረስ የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱስ ዮሐንስ ቃል ኪዳን አይለየን። አሜን። ቸር ሰንብቱ።